አባቴ ጉድህን ስማ። ይሄ ፎቶ የማን ነው? የረቂቅ ትሬዲንግ ስራ አስኪያጅ የይሁን ገረመው ነው። ከንግድ ፈቃድ ላይ የተገኘች ፎቶ ነች። ይሄኛው ፎቶ የማን ነው? የዋይቤስ ባለቤት ወልደ ጊዮርጊስ ይልቃል ቢተው ፎቶ ነው አይደለም? እነዚህ ሰዎች በጋራ ምን ይሰራሉ? ልምድ እየተለዋወጡ ነው፣ የሌብነት ልምድ። እንግዲህ ይህን የደቡብ ክልል የሆነ ቦታ ላይ የሆነ ትምህርት ቤት እረዳለን ብለው በጋራ ነው የሄዱት። እንግዲህ ረቂቅ ትሬዲንግ እና ዋይቤስ ሱፐርማርኬት የአንድ ቤተሰብ ነው ወይም የአንድ ሰው ነው የምንለው ያለ ምክንያት አይደለም። ሁለተኛው ማስረጃ ልንገራችሁ። ሁለቱም እኩል ዘግተው እንዴት ሊጠፉ ቻሉ? ይህ ነው ማስረጃ ማለት። ሁለቱም በአንድ ቀን በአንድ ሰዓት አለን ይበሉ እንጂ የዘጓት ሰዓት በኩል ሰዓት ነው ዘግተው ከሀገር ለቀው ይጠፉት። ይሄው ማስረጃው እንግዲህ ቀስ እያልን ነው እየመዘመዝን ነው ምንጨርሳቸው። ዋይቤስ ሱፐርማርኬት እና ረቂቅ ትሬዲንግ ሲስተማችን ስለተበላሸ ወይም ሀክ ስለተደረገ ነው በአንድ እንመለሳለን ብለው ነበረና ዛሬ ቀኑ 3 ነው። መጡ፣ ተመለሱ? አይመለሱም። የማይመለሱበት የራሳቸው ምክንያት ስላላቸው ነው የማይመለሱት። ይሄን ያህል አንጃጃልላቸው፣ ይሄን ያህል ተስፈኛም አንሁን። እንግዲህ ዋይቤስም ሆነ ረቂቅ ትሬዲንግ ሲመሰረቱ ከበረከት ገበሬዋ ሱቆች ጋር ተመሳሳይ ዓላማ ይዘው ነው የተመሰረቱት። የአዲስ አበባ የምግብ ፍጆታ እቃዎችን ዋጋ ለማረጋጋት በሚል ነው ከከተማ አስተዳደሩና ከተለያዩ ክፍለ ከተሞች ጋር በመነጋገር የተጀመረው። ነገር ግን ዓላማቸው ሶስቱም ይሄ አልነበረም። ሶስቱም የራሳቸው ጎል ነበራቸው። ለምሳሌ የሼክ ሰይድ አህመድን ጉዳይ ካየን ይሄንን ግልጽ ያደርግልናል። ሼክ ሰይድ አህመድ ኤክስፖርተር እና ኢምፖርተር ናቸው እና ከቱርክ ሀገር ዘይት ያስገባሉ ከወልደ ጊዮርጊስ ይልቃል ቢተው ጋር በመሆን። ዓላማቸው ምንድን ነበረ? እሱ ኢምፖርት ማድረግም ኤክስፖርት ማድረግም ፍቃድ ስለሌለው በሳቸው ፍቃድ ይመጣል። ብር 31 ሚሊዮን ብር ሰጥቷቸው ዘይት የምታዩትን ዘይት አስገብተው እዛ ዋይቤስ ሱፐርማርኬት ላይ በተሻለ ዋጋ በተመጣጣኝ ዋጋ ለመሸጥ በሚል ነበር ከቀረጥ ነፃ መብት ተጠቅመው የገባው ይሄ ዘይት። አገር ውስጥ ከገባ በኋላ ግን ለሼክ ሰይድ አህመድ እንደተስማማው ሳይሆን 600 ሺህ ብር ብቻ ነው ትርፍ የሰጠው። አራውንድ 13 ሚሊዮን ብር ትርፍ ተገኝቶበት ነበር። ዘይቱንም ጭምር መርካቶን የሸጠው ነበር። ከዛ ጊዜ ጀምሮ ነው እኔ ይሄንን ዋይቤስ የሚባለውን እንትን አጥብቄ መያዝ የጀመርኩት። ምክንያቱም ያወጡት ፍቃድ አሁን የነገርኳችሁ ነው ሶስቱ። ነገር ግን አብረን እንስራ የሚል አግሪመንት ያስፈርሟቸዋል። የተፈረሙትን አግሪመንቶች ይዋቸው። እንዴት ነው አብረው የምትሰሩት? እንደዚህ አይነት ነገሮች ሲመጡ ከዛ ከሱፐርማርኬት ወስዳችሁ እናንተ ትሸጣላችሁ፣ ከዛ ትርፉ በሚገባ እንከፋፈላለን ነው። ይህንንም ፍቃድ የለውም ሲጀምር እንደዚህ የማድረግ ፒኤልሲ ነው ካምፓኒዎቹ ሶስቱ። ግን ፕራክቲካሊ እየሰሩ የነበሩት ከዚህ በፊት ደጋግሜ እንደነገርኳችሁ ይሄ በባህላዊ መንገድ ብር እናበዛለን የሚለውን በዘመናዊ መንገድ አመጣው። በዘመናዊ መንገድ እንዴት ነው ያመጣው? 1 ሚሊዮን ብር ካስቀመጥክ በየወሩ 100 ሺህ ብር ሰጣሃለሁ። ከዛም በኋላ 6ኛ ወር ላይ ከቀጠልክ ትቀጥላለህ፣ ካልቀጠልክ 1.6 ጠቅላላህ ይዘህ ትወጣለህ ነው ሐሳቡ የነበረው። ሰው እየጣሙ ሲመጣ ብሩን ሪኢንቨስት እያደረገው ሄደ ማለት ነው። ያስታውቅ ነበር ይሄ የፒራሚድ ስካም እንደሆነ። የፖንዚ ስካሞች እንደዚህ ናቸው አሰራራቸው። እና ከ3 ሰው ትቀበልና ለ1 ሰው ትሰጣለህ። እነዛ 4 ሰዎች ለሌላ ሰው ይነግራሉ። ሌላ ኢንቨስትመንት እንኳን በየወሩ የምትቀበለውን ሪኢንቨስት እያረከው ትሄዳለህ። እነሱ ወደ ዶላር እየቀየሩት ወደ ሪያድ እየቀየሩት ከሀገር ያሸሹት ነበር። ስለዚህ በዚህ አኳኋን ነው ህዝቡን አጥበው አሁንም አይመለሱም። ሜቢ ረቂቅ ትሬዲንግ ላይ ከፍተኛ ብር
አካውንቱ ላይ አለ እየተባለ ነውና መደራጀት ያስፈልጋል። በዚህ አጋጣሚ ግን ሳልነግር የማላልፈው ነገር ጆሞ አካባቢ የነበራችሁ የጸጥታ ሰዎች ምንድን ነበር ስትሰሩ የነበሩት? ይሄ እንግዲህ 2 ዓመት 3 ዓመት ሆኖታል ከተቋቋሙ። እነዚህ ድርጅቶች የሚሰሩት ስራ ክሊር ሊታወቁ ነበር። እናንተ አይደላችሁም እኛ እናቃቸው ነበርና እስከ ዛሬ ድረስ እንዴት ልትታገሳችሁ ቻላችሁ ነው? የአራጣ ብድር እየተበዳደሩ እያያችሁ እንዴት ዝም አላችሁ የሚለው እንደ ጥያቄ ይሁን። ረቄት ትሬዲንግም ሆነ ግን YBS አይመጡም። በወልደ ጊዮርጊስ ይልቃል ቢተውና በፍራኦል ኢቲቻ በተለያዩ ሶሻል ሚዲያዎች ላይ የተለያዩ አካውንቶች አሉ። በጣም ብዙ አካውንቶች ናቸው ያሉት። ኢንስታግራም ላይ፣ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ አሉ በብዛት። እነዛ አካውንቶች ግን ፌክ አካውንቶችና ወይን ፍራኦል ኢቲቻን ወይም ደግሞ ወልደ ጊዮርጊስን ለማጭበርበር የተከፈቱ አካውንቶች አይደሉም። እንዴት እንደሆነ ልንገራችሁ። ለምሳሌ በ888 እርዳታ ሰጣለው፣ የቢዝነስ ሐሳብ ላላቸው ወጣቶች ብር ሰጣለሁ ይላል። ወልደ ጊዮርጊስ ነው እንደዛ የሚለው። ግን ስጠይቀው ምንድን ነው የሚልህ? ቢዝነስ ፕላን አንጣ አይልህም፣ የአዋጭነት ጥናት አንጣ አይልህም፣ የተለያዩ ነገሮች አንጣ አይልህም። ስንት ነው የምትፈልገው ይላል። 300,000፣ 500,000፣ 1 ሚሊዮን ምናምን ትለዋለህ። ቅድመ ክፍያ ክፈል ይላል። ከምትከፍለው ከሚሰጥህ ብር ላይ ልውቀጥና ላስቀር አይልም። ሪያዱን ወደ ብር ስለሚመነዘር ለዛ ፕሮሰስ የሚያስወጣ ወጪ ብሎ ነው የሚያስከፍል። ትከፍላለህ አንተ 10,000 ብር 5,000 ብር ምናምን ትከፍላለህ። ከከፈልክ በኋላ አይሰጥህም ብሩ። ስትጠይቀው ምን ይልሃል? እኔ አይደለሁም በእኔ ስም የተከፈቱ ናቸው ይልሃል። ለዚህ እንዲያመቻቸው ነው እነዚህን አካውንቶች የከፈቷቸው እንጂ ብዙዎቹ በጣም ሁሉም በሚባል ደረጃ የወልደ ጊዮርጊስ ሎቢዎችና የአንድ አምባ ሰዎች ተደራጅተው ያደረጉት የከፈቱት እንጂ እነሱ እንደሚሉት በእነሱ ስም ሊነገድ የተከፈተ አካውንቶች አይደሉም። አሁንም የእርዳታ ሰጣለሁ እያለን ያለው ወልደ ጊዮርጊስ ይልቃል ቢተው ብር ይሰጠናል ብላችሁ አሁንም እርዳታ ይሰጠናል ብላችሁ ብር የምታስገቡ ሰዎች አሁንም ጥንቃቄ ብታደርጉ የተሻለ ነው። እንግዲህ ከዚህ ሰፈር ምድረ ሌባን እየጠረግን እያስወጣን ያለ ነው። አሁን የሚቀረን ፍራኦል ኢቲቻ ነው። ፍራኦል ኢቲቻም ሆነ ማንኛውም አካል እዚህ አካባቢ መጥቶ ገንዘብ አለኝ እንደዚህ አለኝ እንደዚህ እርዳታ ሰጣለሁ ብሎ የሚፎክር ከሆነ ይሄ ሰውዬ እስካመር ነው። እውነቴን መጥተው የሄዱትን ሁሉንም አይዋቸው ሲጨፍሩ የነበሩት ሀብታም ነኝ በሚል ስም ነው። በጣም የድፍረት ወሬን በማውራት የሀገሪቷን ብድር በ5 ዓመት እከፍላለሁ እስከሚል ደረጃ የደረሱ ናቸው። ሀገሪቷ ምን ያህል ብድር አለባት? 53 ቢሊዮን ብር ስንት ዜሮ አለው ብትሉት የማያቅ ደፋር ነው እንደዚህ ያደረገ ያለውና አሁንም ተጠንቀቁ ለማለት እንወዳለን።